ስለዚህ አሁን አንተ ያልከኝ ያለው ብደውል ማን ነው ኤፍሬምን በአብርሃም ህይወት እንደ ፈላጭ ቆራጭ ያደረገው? አብርሃም ነገ ተሽሎት እኮ እንደው ኤፍሬም አብርሃምን እንዲማድረጉን ሲያውቅ ምን እንደሚለው ሳስበው በጣም ነው የሚያዝንበት ይመስለኝም የሚቀየመው። ልክ አብርሃምን ልክ ገዝቶት ነው የሚመስለው ምክንያቱም እንጂ ሌላ እንደ ወንድሙ እያየውም አይመስለኝም። በተጨማሪ ግን በዛሬ ቀን አንዳንድ ነገሮች እንድናስብ አድርጎናል። ለምን ብትሉ የአብርሃም ቡታጅራ መሄድ ለምንድን ነው እንደዚህ ያስፈራው? ኤፍሬምን እንደዚህ ያንቀጠቀጠው ለምንድን ነው? እንደዚህ እንዲፈራ ያደረገው ለምንድን ነው? እንጃ። እንግዲህ ለምን ብትሉ የአብርሃም ቡታጅራ መሄድ ለምን እንደዛ እንዳስፈራው የሆነ የደበቀው ነገር እንዳለ ነው የሚሰማኝ። ያ ነገር እንዳይወጣበትና እንዳይነቃ የሚፈልገው ነገር ቢኖር ነው እንጂ ይህን ያህል ሊንቀጠቀጥ ይችላል እንደዚህ ይሆናል ብዬ ላስብ አልችልም። ለምን ብትሉ አብርሃም ለምን ሄደ? አብርሃም እዛ ቡታጅራ ከሄደ እሱ የሰራው ነገር እንደሚነቃበት ያውቃል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይሄን ቻናል ለአብርሃም እንደዚሁም ለሩታም እንደ ሀሳቤን እንደው ለምን ይሄ ነገሮች እንደዚህ እንደሆኑ ሀሳቦቼን አዳምጠው እንደው ቢቀየሩ የሚለውን ነገር እናንተ በምታደርሱት ኮመንት ሀሳብ በመስጠት ነውና ይህንን ነገሮች እንግዲህ እንድትተባበሩን በትህትና ጠይቃለን። እና እኔ የምላችሁ ማለት ነው እዛ ቡታጅራ ከሄደ እሱ የሰራው ነገር እንደሚነቃበት አብርሃም ቤተሰቡ ጋር ስለሄደ ምን እንደሚበላሽበት ስለሚያውቅ የፈራው እንደዛ ነው ብዬ የማስበው። እና አብርሃም ወደ ቀድሞ ጤንነቱ ለመመለስ ይህን ነገር ከተመለሰ እንደሚነቃባቸው ስለሚያውቁ አሁንም ያ ነገር እንዳይሆን ለማክሸፍ ነው እየጣሩ ያሉት ሩታና ኤፍሬም ማለት ነው። ስለዚህ አሁንም የአብርሃም ቡታጅራ መሄድ ከጋሽዬ ጋር መገናኘት ከቤተሰቡ ጋር መገናኘት ለኤፍሬምና ለሩታ ትልቅ አደጋ ነው። ገባችሁ? ትልቅ አደጋ ነው። ለምን የእሱ መሄድ እነሱ ቀድሞ እዛ መገኘት የፈለጉበት ምክንያት አንድ በሰሩት ነገር አይታችኋል። ይሄ በድግምታቸው በመተታቸው ልጁን እንደዚህ አፍዝዘውና አደንዝዘው እንዳይድን አድርገውት ስላለ ቀድሞ ያ ነገር ሄዶ ወሬው ከተሰማ ሁለተኛ አይንህን ላፈር እንደሚሉት ኤፍሬምን ስለሚያውቅ ለዚህ ነው እንደዚህ አይነት ነገር እያደረገ ያለውና አሁንም ቢሆን አብርሽ መዳኑ አይቀርም። እግዚአብሔር ብሎ መዳኑ አይቀርም። ይሄ ነገር እየከሸፈ መሄዱ አይቀርም። ወደ ራሃቸው መገልበጡም አይቀርም። ራሃቸው በሰሩት ጉድጓድ መቆፈራቸውም አይቀርም። እና አሁንም እላችሁ የአብርሃም መዳን ለሩታና ለኤፍሬም አደጋ መሆኑ ስለሆነ እንዲድን አይፈልጉም። ሄርሜላ ጋር ከተቀመጠና ቡዝዬ ጋር ከተቀመጠ አብርሽ እንደሚድን ያውቃሉ። እንደዛውም ቤተሰቦቹ ጋር ከሄደ አብርሽ እንደሚድን ያውቃሉ። ለዚህ ነው እኛ ጋር ይቀመጥ፣ እኛ ጋር ይሁን፣ የልጅ አባት ነው፣ ሚስት አለው ብለው የሚጋፈጡት። ሚስት አለው ብለው አውቀው በሚስት ገብተውበት ነው እንጂ ጭራሽ እነሱ ሁለቱ አይወዱትም፣ አብርሽን አይወዱትም። ወንድም ራሱ አብርሽን አይወዱም። በሚያሳዝን ሁኔታ ቢወዶ ኖሮ ወንድሜ ላይ እንዴት አድርጊያለሽ ብሎ ይጣላ ነበር፣ ይከራከር ነበር። ነገ የማያግባባቸው ነገር ሲመጣና የማያግባባቸው ነገር ሲፈጠር ግን ሁለቱ እውነትን ይዘው እንደሚወጡ አልጠራጠርም። ኤፍሬም ዛሬ አብሮ ያጨበጭባል እንጂ ነገ ወንድሜ ላይ እንዲህ ያደረግሽ ብሎ እንደሚበቀላት ሩታን አልጠራጠርም። ምን አለች በሉኝ፣ እንደሚበቀላት አንቺ ለወንድሜ እንዲያደረሽ ለማንም አትመለሽም ብሎ ነገ ራሷ ላይ ተገልብጦ ጭንቅላቷ ላይ እንደሚወጣ እንደሚናገራት አልጠራጠርም። ለምን ዛሬ ላይ ያው የሆነ ጥቅም ወይ ደግሞ ገንዘብ ነገር የሆነ ያገናኛቸው ነገር አለ። ያን ነገር ለመካፈልም ሊሆን ይችላል። አሁን ሰዓት ወንድም በወንድሙ ላይ ተነሳ የሚባለው እንደ ኤፍሬም ነው ያየሁት። ወንድም በወንድሙ ላይ ተነሳ ሲባል እኔ ኤፍሬም ነው ያየሁት። ስለዚህ አሁንም ቢሆን የሆነ ነገር ያሰጋኛል፣ የሆነ ነገር ያስፈራኛል።
ገባችሁ ቤተሰብ? ስለዚህ አሁንም አብርሽ መዳኑ አይቀርም፣ ግን እውነት ትወጣለች ትቆያለች እንጂ እውነት ትበሰብሳለች እንጂ እውነት ትወጣለች። መቼም ቢሆን እንደዚህ ተደበስብሶ አይቀርም እና እላችኋለሁ ቤተሰቦች። አሁንም እንግዲህ ይሄ ቪዲዮን ላይክ ሼር አድርጉ። በመቀጠል ደግሞ እንግዲህ ኮመንት ሀሳባችሁን እንትን ላይ አድርጉ። እኔ የተሰማኝን ሀሳቦች አስፈራለሁ። እናንተ ደግሞ እንደው አንቺ ያልሽው ነገር እውነት ነው ይሄ ነገር እንዲህ ቢሆን ብላችሁ እንዳወራ ወይ ደግሞ ለተንቢም ደውዬ ቤተሰቦቹን ጋር እንዲሄድ ለማድረግ ያለኝን ጥረት እንዳደርግ እናንተም ድጋፋችሁ ይሆነኝ እላለሁ። አመሰግናለሁ።